በቃ አውራን በስነ ሰጀጅ አላሳየህም እንግደል እስኪ ናንከኝ እንግደል ከዚህ በላይ ሞት ነው ሲሰራል ወይኔ ካሌብ አንተ ማን ነው አቤል ተው አንተ ማን ነው እና አሁን አባትህ ተበሳስተህ እንዳይክ አላሳየህም ለብርባ ተሳይ አላሳየህም ማን አንተ ቢኒያም ባል አላሳየህም በስነ ስርዓት ተሳየህ እኔ ሁለት ስለሆንኩ መፈራ መስሎ ነበር ወይኔ ነግራ አሁን ነው ላዝነልልህ ነው እንጂ አንተ መጣፍጠፍ ቀላል ነው እስኪ ና ጠፍጥፈኛ አንተ አላሳየህም ለምን ነው የማታሳየኝ ስለማላሳየህ ምን አገባ እኔ ያገባኛል ምን ነው የሚያገባኝ በግድ ማለት ነው በስጋ መገናኘት የለብኝም ከሩታ እሺ ገብቶሃል በጣም ወዳት እሺ በጣም ማስብላሽ ስለዚህ ልጁ በስነ ስርዓት ሰጥቶት አንሰጣት አንተስ ማን ነው የምትጠይቀኝ ሄዶ አባቱን ጠይቅ እስኪ ደውለህ ከወላ አባቱን ማግኘት አልቻለም እሺ አባቱ ጋር ሰደለ እኮ አባቱን እናወራው ከአባቱ ጋር አገናኘን ውስጥ አንተ ነው እንጂ ማሰማት ይችላል በሰው ህይወት መታዘኝ ነው እሺ አባቱን አላሳየም በሌላ በኩል ማግኘት ይችላል አንተ እሱን ማግኘት አልቻለም ካልቻልክ ይቀራል አላሳየም ማን ናችሁ እናንተ ፈርተሩ ቆይዚ መጣው አንተ እሺ በኩርኩም ይመታችኋል እኔ መማታለሁ አለበለዚያ አሁን እዚህ መስራት አሳየኝ አቤል የት ነህ ቆይ መልሼ እደውላለሁ እሺ መልሼ እደውላለሁ የነ ሻንጣ ያየባላየት ይረል እንዴ ምን ነው እኔ ስልክ እያናገርኩ ነበር ምን ነው አይደለም እዚህ ጋር አላየህንም ነው አይተናል በስነ ስርዓት አይተን ነው ስልክ እንደሚያወራ ሰው አድርገህ በስነ ስርዓት ለማለት ደግሞ እያወራን ነበርም እዚህ ጋር እያስመሰልክ ነው እኛን ባላየ ለማለፍ ነው እሺ አለፍኳችሁም አላለፍኳችሁም እኔ ጋር የሚፈጠር ነገር ወዴት ነሽ አሁን ሻንጣን ይዘህ የሚመለከታችኋል እኔ ስለሚመለከተኝ ነው እየጠየቅኩ ያለሁት ወዴት ነው እየሄድክ ያለው እናንተ ነገር ፍለጋ ነው እንዴ በጧት በዚህ ጧት ነገር አይደለም እሺ የፈለግነው በቃ አንድና አንድ ጥያቄን ጠይቀህ የሄርሜላና የአብርሃም መገኛ የት ነው ልጁን የት ነው ያደረጉት ይሄዱት የት ነው ያሉት ይሄን ነገር እንድታውቁ እንፈልጋለን አሁን ሰፈር ውስጥ ነው ሰፈራት ወጥቶ ቤት እንግዳ አለ ሌላ ቀን ተገናኝተን ማለት አንተ አሰማም እንዴ አንተን ፈልገን እኮ አይደለም እያናገርን ያለው እንዴ አብርሃምና ሄርሜላ የት ነው ያሉት ልጁን የት ነው ያደረጉት እንዴ አንተን እንደፈለግን ሰው ያወራል እንዴ እያስፈራራችሁኝ ነው ምን ስለምን ማስፈራራት ነው ይኸውልህ ትግስታችን አልቆል እየሰማኸው ሩታ ያለ ልጇ መኖር ለሷ በጣም ከባድ ነው ልጇም ደግሞ ያለ ሩታ መኖር አይችልም በዚህ ልክ ደግሞ እናንተ እያስመሰላችሁና ልጁ እንዲታመምና ሌላ ነገር እንዲሆን ለምን ነው ፈልጉት አሁን የት እንዳሉ አሳውቀን በቃ ሌላ ነገር ፈልጋችሁ ነው የመጣችሁት አንተ ፈልገህ የት እንዳሉ ንገረን እኔ እሺ ለምን እነሱን ፈልጋችሁ አባተም እየመጣ ነው ይኸውልህ አባተም ሲደውልልህ አላነሳም እያንዳንዱ ነገር ተነግሯል ለሱ ገባ አሁን እዚህ ሲገ ምንም እንትን የምትለው ነገር የት ነው ያሉት ሰው ይሰብሰብና እንዲሰበሰብ ማትፈልግ ከሆነ ቦታቸውን ንገረን የት ነው ያሉት እንዴ ያስፈራራችሁ ነው ሰፈር የመጣችሁ ጭራሽ የት ነው ያሉት አንተ ማውራት አትችልም እንዴ ሄርሜላ የት ናት ልጁን የት ነው ያረጋችሁ ቢኒያም የት ነው ያረጋችሁት አይደለም ያው ይሄ ምንድነው የልጁ ልብስ ነው ይሄን አይደል ያስቀው ሲልቀቀው ካሊብ አንታገልሽ ሲጀመር ቦርሳው ከሚቀደቀቀው እሺ ይለቅላችኋል አንዴ ልቀቀው ተባልክ አይደል እንዴ ይሄን ልቀቀው ይሄ ማማግስ ከለብሰው እንትን ትላለህ አሁን የት እንዳሉ ንገረን እናንተ ግን መጣላት ነው እንዲያሳባችሁ ትግስታችን አልቋል መጣላትም ካለብን እንጣላለን ይኸውልህ ልጁን በስነ ስርዓት መልሱላት ለእናቱ ይኸውልህ አሁን እንደዚህ ስለወሰድክ ምን ስላልክ እኔ ዝም ምልህ አልችልም ግን ሰፈሪ እሺ ምን ታረግ ነው ሰፈሪ አትበል በእናተኛ ሁሉም ቦታ ሰፈራችን ነው እዚህ ጋር እየታገስን ያለው ላንተ ብለን ሳይሆን ለሩታ ልጅ ብለን ታገስክ ምን ልታመጣ የት ነው ያሉት አይመለከተኝ ይመለከተኛል አለብ ስነ ስርዓት ያለው ሰው ነው በስነ ስርዓት የምናወራው አንተ ደግሞ ስነ ስርዓት የለም እንዴ ለአባትህ እንኳን ስልክ አታነሳም ቢያንስ እዚህ ቦታ ነኝ ያለው አትልም ክብር ካለ በስነ ስርዓት ማውራት የምትችል ከሆነ አባትህ እየፈለገ ነው በስነ ስርዓት አናግረው ይኸውላችሁ አሁን ማለት ነው ሌላ ችግር ሳይፈጠርባችሁ ብትሄዱ ይሻላል እናንተ ግን የራሳችሁ ህይወት የላችሁ ይኸውልህ ሰው ነገር እንደዚህ የለንም አንተ ነው የሰው ህይወት ይገባው ማላረኩም ቢኒያም ልጁን መልሱላት ለምን እኮ አልወሰኩም ይላል አንተ ከልጁ ጋር ፎቶ እየተነሳ ኢንስታግራም ላይ እየለቀቀ የነበረው እኮ ልጁ የት እንዳለ ታውቃለህ ነበር ብቻ አንተ አይደለም መጠየቅ ያለብህ ሩታ ነች ሩታ ልታገኛችሁ ስላልቻለች ነው አንተ ድረስ የመጣው አሰማም እንዴ አብርሃም እንዲታሰር ትፈልጋለህ ከዚህ በፊት እስር ቤት ገብቶ ነበር አሁንም ትላንትና ከሰነዋል ገባ እንዲታሰርና ሌላ ነገር እናንተም ላይ እንዲደርስ ካልፈለክ የሩታ ልጅ የት እንዳስቀመጣችሁት እንድትዛው እንዲዞራው ለኝ የት እንዳስቀመጣችሁ ንገረኝ
ኧረ በለው በጠል እንዴ በጠል የምታስበው እስኪ በጠል የሚለወጥ ነገር አለ? እናንተ ግን አብራችሁ ነው የምትበሰብሱት? የት ወይ ነው እዚህ እስር ቤት ገብተህ ይኸውልህ አብረህ ነው የምትበሰብሰው። እሺ በቃ እንበል። ስለዚህ በስነ ስርዓት ይኸውልህ ችግር ውስጥ ከመግባታችን በፊት ኤርሜላ የት እንዳለች ምንም የሚያስፈራ ነገር የለም። የት እንዳሉ ንገረን። እኔ እኮ ለምንድን ነው እናንተን የምፈራው? ምንም የሚያስፈራ ነገር የለም። እኔ እናንተን ልፈራ አልቻልኩም። የት ነው ያሉት? የት ነው ያሉት ንገረን። ይኸው እንዳለ ምንድን ነው የት ነው? እሷ ጋር ነው የምትሄደው። አቤል በስነ ስርዓት ንገረን። ይኸውልህ ይሄ የአብርሃም ዕቃ ነው፣ የልጁ ዕቃ ነው። እሺ ይኸውልህ ብታርፍ ይሻላል። የልጁ ዕቃ ከሆነ የት ነው ያለው? ልጁ መሆን ያለበት እናቱ ጋር ነው። አሰማም እንዴ አንተ እንዴ? ገና 5 ወር 6 ወር ያልሞላው ሕፃን ልጅ ነው። አንተ ማሰብ አትችልም እንዴ? አባቱ ጋር ሄዶ ጠይቀሽ እያልኩ እኮ ነው። ይኸውልህ እየሰማኸኝ ነው አንተ? ተው አንሰጠውም። ይኸውልህ አንሰጠውም። እየሰማኸኝ ነው? በአቅም ከሆነ እኮ ማንም ከማንም አይተናነስም። ቢኒያም ለምን እንደማይታወቅ ምንም አታመጣም። እባክህ እዚህ ጋር አንተም እኮ ምንም አታመጣም። ይሄ ይዘኛል። ምንም አታመጣው ነገር የለም። ይኸውልህ በፍቅር ለማውራት እየሞከርኩ ነው ማለት ነው። ምንም ስነ ስርዓት አንተላለፍ። እሺ እንደማንታወቅ በትዕግስታችን አልቋል። እኔ ምን ሩታ ምንድን ያደረገችህ? በዚህ ልክ ምንድን ያደረገችህ? ምንድን የሰራች? በዚህ ልክ እሷን ለማስለቀስና ልጇን ከሷ ነጠላችሁ። ይሄ በሙሉ ማድረግ ያስፈልገው ለምን ነው? የራስህ ህይወት የለህም? የለኝም። አንተ መቼ የራስህን ህይወት ኖር እንዲሰነዝር አታርጉ። ወይኔ ሰንዝሬው ሰንዝር እጃላ ሰንዝሬው እኔ አንተ መጥቼ እንትን ስም እንዲኖረኝ አልፈልግም። እኔ አንተ ሁለታችንም በትዕግስት እያናገርን ያለ ነው ጓደኛችን ነው ብለን ነው ገብቷል። አሁን ላይ ግን በቃ ስለስራ ለትዕግስታችን አልቋል፣ አለቀ። በማይመጣ መጣችሁ ገብቷል። ታግሼ እያወራ ያው ፋዘርህ ራሱ እየደወለ ነው ገባ። አሁን ያለህበት ሊመጣ ነው። እስካሁን ያላነሳለት እስካሁን አንተ አባቱ የወለደህ አባትህ ልትጨክናለህ እንዴ? አባትህ ለምን እንደመጣ ለምን እንደፈለገ ራሱ መስማት አትፈልግም? ስልክ ለምን ደግሞ አታነሳለት? ይሄው አነሳዋለሁ። ምን አይተዋል እኮ እንዳለ ምስክሎቹ የደረደረው። ሄሎ አቤል አላው ያው ይዘነው እንመጣለን ጋሺ። እሺ እየሰማህ ነዋ። ምንድን ያደረገ አባትህ ራሷ? እሺ ሩታ ላይ ጨክን፣ አብርሃም ላይ ጨክን። አባትህ ምንድን ያደረገ? በዚህ ልክ እንዴ አባትህ ትላለህ እንዴ? ልፎግረኝ ነው እኔ በአባትህ ምናምን በለኝ። እኔ አባቴ እኔ ሳይናገረኝ አዲስ አበባ ይመጣል? ደውሎልሃል አልደወለልህም? ይኸውልህ ደውሎልሃል አልደወለልህም? ደውሎልኝ አውርቼዋለሁ። አላወራሁም። ይኸውልህ ደውሎልህ ታወራዋለህ? በስነ ስርዓት ደውሎልሃል እኮ። አባቴን አወቅኸው ማለት ስልክህን ማየት አባቴን ልፎግር ማለት ስልክህን ማየት ትችላለህ። የራስህ ጉዳይ ነው። አሁን አብርሃም ልጁ የትውልድ የለው እኮ በራስህ ጉዳይ እንደዚህ ብትከራከር እኔ አልከራከር። ምን አገባህ? በፈለኩት ጉዳይ ልከራከር አይመለከተህም። ይመለከተኛል። ልጇ የት ነው ያሉት? አሁን አሳየን። አላሳየህም። ለምንድን ነው የማታሳየን? አብርሃምን ጠይቀው። አብርሃም ላገኘው እንዴት ነው የጠገብከው? አንተ ይሄ ልጅ ያሟል እንዴ? ያማችኋል እንዴ? መጣላት ነው ጉልበጉልት። ይኸውልህ ጭንቅላታችሁን ተጠቀሙበት። በሲስተም ለማወቅ እንዳንተ ላስመስልበት፣ እንዳንተ ልጅ ከእናቱ ልለይበት እንዳንተ ላስመስል። እናንተ በዚህ ልክ የሶሪ ላይ ክፉ ልሁን? እሺ አሁን ማለት ነው አሁን እኔ ከእኔ አውቃቸዋለሁ። እናንተ መጣላት ከፈለክ ይኸውልህ ያንተ ማወቅ ጥንቅር ይበልብን፣ አይጠቅመንም። አሁን ኤርሜላ የት እንዳለች አሳየን። ልጁን የት ነው ያደረገችው? ምንድነው ፍላጎቷ? አብርሃም ነው እንጂ ይዞባት የመጣው። እሷ እኮ ኤርሜላ ይኸውልህ ከሩታ ጋር መተናል። የለችም ቤት ገብቶሃል። የኤርሜላ ቤት እንደሌለች ጠንቅቀን ነው የምናውቀው። የት እንደሆነች በስነ ስርዓት ንገረን። እኔን አሁን ለምንድን ነው እንደዚህ መጠየቅ ያስፈለገው? ልጁን ነው የምፈልገው፣ እናንተን አይደለም። ልጁን ለእናቱ መልሱላት። አባቱ ምንም አያደርግለትም። በዚህ ሰዓት አባቱ እንደዚህ ጠይቀው። እኔ በማያገባኝ ነገር ለምንድን ነው የምጠይቀው? ሰዎች እኛ እኮ እሱን ለመጠየቅ የት እንዳሉ ነገር የት እንዳሉ ችግር ስራ ፈተነ። በእናትህ ስራ ፈተነ አይደል? የሰው ህይወት እንደዚህ ታውቀው ነው። እኔ እኮ ስለማንም እያወራሁ ማውራት አለማውራት የሰው ህይወት ገብተህ ልጅ እየበጠበጥክ ነው። እሱ ቶ ሌላ ጉዳይ እንደርስበታል። ነገር ግን እሺ ሰማኝ። አሁን ዝም ብለህ አታውራ አቤል። እየሰማኝ ነው። እኔ ካለው እኔ ከእናንተ ጋር ሌላ ችግር ውስጥ መግባት አልፈልግም። እስቲ ግባና እኔ ከኛ ጋር ሌላ ችግር ሌላ ነገር እንዲፈጠር ለምን አሁን ልሂድበት። ዕቃዬን ስጡ። ዕቃ አትይዝም። አትነካም እኮ አይደለም። አሁን ሊሶኔ ላከ ደግሞ አትወጣጠር። ምንድን እንዳበጣ ፉፋን እንዲያልክ። እሺ እኔ እኮ አሁን ባለኝ ሰውነት እግዚአብሔር ይመስገን። አሁን ለምን አታሳየንም? ይሄውን ከፈለክ ቶ አንሰጠው። ለምን ያሳየን? ቦታው በስነ ስርዓት አሳየን። የት እንዳለች አሳየን። እሺ አሳያለሁ። ልቀቅ እኮ አሳየን። እኔ አሁን ለምንድን ነው የማሳያችሁ? እናንተ ምን ማምጣት ትችላላችሁ? ወይ እኔ ቢኒያም ሩታ በጣም ተጨንቃለች። ሩታ በጣም እያለቀሰች ነው። ትናንትና ደግሞ ህግ ሄደን ከሰናል። አብርሃም እንዲታሰርና ሌላ እናንተም ሌላ ጥጣ እንዳይመጣ ከፈለክ የት እንዳለ ልጁ አሳየን። ሲቀጥል ደግሞ ልጁ እናቱን ይፈልጋል። በዚህ ሰዓት ከእናቱ ተለይቶ መኖር አይችልም።
የእናት ፍቅር ያስፈልገዋል። ቢያንስ ከእናት አንተ ወንድ አይደለህ አንተ ስትወልድ እኮ አንተም ስሜቱ ምናልባት ምን አረገችው አብርሃም እኮ ምን አረገችው ሩታ እናንተ እስኪ ትክክል እንደ ጓደኛ ሆኖ ሩታ ምን አረገችው ቤቱ ላይ ዳኒና ሜሪ እንደዛ ሲፈናጩ ስስቅበት ስታስወጣው እንዲሳቅበት ያደረገው ተግባሩ ነው እንዲሳቅበት ያደረገው ከማንም ሴት ጋር እየተርመጠመጠ ታዲያ ምን ታርገው እሷን ነክቷል እሷን ሳይነካ ነው እሷም እኮ እንደፈለገች ስለ ክብር ለሩታ ትነግራትም ማክበር ያለባትን ማን እንደሆነ ይጠንቀቃታለች። ግን ደግሞ አብርሃም ልጁን አላሳይም ያለችበት ምክንያት እሱ የሚያደርገው ተግባር ነው። ከባሏ ይልቅ ማለት ነው ሜሪንና ዳኒን ያከበረችው። ለምንድን ነው እናንተ የምትከራከሩ? ክብር ይገባቸዋል እንዴ? ከማንም ጋር እየሆነ ለምንድን ነው የምታከብረው? የሷ ክብር አይታየም እንዴ? እዚህ ጋር እሷ እንደዚህ እየቀለደች መከበር አለባት ማለታችሁ እናንተ ተገቢ። ህይወቷ ላይ ቀልዶ ነው ሄደው ማለት ነው። ህይወቷ ላይ ቀልዶባት ነው ሄደው። አሁን በስነ ስርዓት አሳየን። ሌላው ይቀር አንተ ለአባት አትጨነቅ። የምሬን ነው። አንተ ለአባት አትጨነቅ። ለምንድን ነው የማልጨነቀው? እኔ የምሬን ነው። አቤል በስነ ስርዓት እንደደወለልኝና እንዳዋራኝ ልብ ያውቀዋል። አንተ ጋር እንደደወለ አባትህ ጠንቅቀህ ታውቃለህ። ገብቶሃል? ልጅው ልመጣ ነበር። አንተ መጀመሪያ ላናግር ብዬ ነው እንጂ አባትህ ያለበት ማምጣት ቀላል ነው። ለኔ ነው አባቴ እኔ ጋር ልታመጣ እዚሁ አዲስ አበባ ነው። የምሬን ነው። አንተ ለምንድን ነው የምትቀለለው? እኛ በዚህ ልክ እኮ የመዋሸት እንዳንተ የማስመሰል ብቃቱም አቅሙም የለንም። አክስቴ ትሙት የምሬን ነው። አባትህ እዚህ መጥቶ እየፈለገ ነው። የምታደርገው ነገር ልክ እንዳልሆነ አባትህም ሁሉም ሰው ያውቃል። አንተ ግን ህሊናህ እያወቀ ራስህን እየሸወርክ የሰው ልጅ ታስለቅሳለህ። ስለዚህ ልጁን የምትፈልጉ ከሆነ እሺ፣ አንተ ነገር ከምናጋፍጥ ሄርሜላን ቤት አሳየን። አለቃ ይኸውልህ፣ አባትህ መጥቶ እዚህ እንዲጉላላ ትፈልጋለህ? ይኸውልህ፣ ከሄርሜላ ጋር እኮ አብርሃም አለ። አብርሃም ደግሞ ኮርኩሞ ነው የሚያስወጣው። ችግር የለውም። ወሬ አታውራ። አባትህ እዚህ መጥቶ እንዲገላታ ትፈልጋለህ? ካልፈለክ ሄርሜላ ቤት አሳየን። አባቴን አወቃችሁት ማለት እንደፈለጋችሁ የሆነ ወሬ አውርታችሁለት ሌላ ነገር ይፈጠራል። አባትህን ማክበር ባለበት አክብረው። ይኸውልህ የነገርኩህ ነው። አሁን ሄርሜላን ቤት አሳየን። አለቀ። ሌላ ወሬ አታውራ። በቃ እኔ ግን አሁን ራሳችሁ ላይ ተቆሳስላችሁ ችግር የለም። አሳየን ችግር የለም። አብርሃም ይጎዳቸዋል ወይ እኔ ካለ አሳየን። ከአንተ ጋር የመከራከር ሰጣ ገባ የመግባት ፍላጎት የለንም። የምንፈልገው ልጁ አብርሃም ሄርሜላ የት እንዳሉ ብቻ ሳይሱ ጋር ተሆናል። በቃ እንዴ እነሱ ነው ወራለ ያኔ አውዛ እሱ እኮ የሚገባው ሰው አይደለም። በስነስርዓት እነሱ ወስላችሁ ተጎታችሁ ቤት ካልፈለጋችሁ አሳያችኋል። ሩታን ሄርሜላና አምርሻለሁ ወሬ ሰልችቶ ነው አሳየን። ወሬ ተዘፍቃችሁ ወሬ ሰልችቶ ነው አስተላለ አሁን በዚህ ሰዓት አሳየን። የትኛው ነው? ሰፈራት ከምናውቀው እኮ በስነ ስርዓት የትኛው ነው? አስፈቷችሁ እኮ ይሄ ሌላም ብሎ ኪጃችሁ ለማለት ነው። ሰው ቤትም ሊሆን ይችላል እኮ ከበስነ ስርዓት አሳየን። የትኛው ሶስት በር ነው የሚታየው? ከሶስት አንዱ። እሺ ይሄኛው ትክክለኛ ቦታ ላምጣ በምን ታውቃለህ? ወይ ይሄ እሺ አስመልከው ለምን ቀስ ብለህ ለምን አትወሩም? ሌላ ሰው ለምን አንተ እኮ ነው የምታስቸውለው። እኔ አውቃቸዋለሁ፣ ጓደኞቼ ናቸው። ሌላ ችግር እኛ እንዳትረፍ ለምን አታሳየን? ማለት እኮ አሳየን። ቢኒያም ስነ ስርዓት እኮ አሳየን። እሺ አሳየን። አናናቅ ስነ ስርዓት ምንድን ነው የምፈልገው? እኮ ያቢት ለምን አንተ ቤት መረበሽ ነው የምፈልገው? ሌላ ሰው እኮ እንድረበሽ ነው የምፈልገው። ቤቱ ያማቸዋል እንዴ? ከሶስቱ አንዱ አልኩ እኮ እየዞርን ነበር። ሌላ ሰው ቤት ቢሆንስ? አይሆንስ? ሰው ምንም ይፈጠር ነገር የለም። እሺ አሳየን። ታሳየን መስግለስ ያመጣ አሳየን። ሌላ ምን ጭቅጭቅ ያስፈልገው? አሳየን። የትኛው እናንተ ምን ትጠቀማላችሁ? ምንድነው ታው ችግራችሁ? እናንተ እኛ እንፈልጋለን። በቃ እኛ ለሩታ ብለን ልጁን ማግኘት አለብን። አብርሃምና ሄርሜላ የት እንዳሉ ማወቅ እንፈልጋለን። ሩታም ይሄን ነገር ማወቅ ትፈልጋለች። ስለዚህ አንተ ደግሞ ስማ፣ ለአንድ ህፃን ልጅ የምትራራ ከሆነ ቶ ጓደኝነቱ ሌላ ሰው ቤት ነው ቢኒያም እኮ ትክክለኛው ሌላ ብሎክ ነው ይዤ የመጣሁት። እናንተ ማሳየት ብቻ ሳይ መስመር የትኛው ይፋሰልሽ? የትኛው ሌላ ብሎክ ከመጣ አንዴ ቆይ ጎግልበት ቆይ ይሄን ምንም ታውቃለህ? እሺ አሳየኝ። የት ነው ለምን አታሳየኝ? ምንድን ነው የምፈልገው? ማለት ይሄኛው ቤቱ ሰው ቤት ነው የምታውቀው? ይሄኛው ቤት ነው አይደለም? የሄርሜላና እሺ የትኛው ነው ያለው? ይሄ ጋባኩ አይደለም? ተሳስታችኋል። ይሄ ሌላ ብሎክ ነው ይዤ የመጣሁት አይደለም? ና ወደዚህ ቆማ ነው። እሺ ቆማ ነው። መታገል መጥበጥ ነው እንዴ?
እዚህ ይሄ ለምን ታረቁ? እሺ አብራቱ ምንድነው ከሚፈልገው የት ማሳየን? አቤል ለምን አታሳየን? ማሳየት እኮ አይጠበቅብኝም። ምን ይላንተ እዚህ ድረስ ያመጣ ለተሳየን ነው አይደል? አላሳየህም። እሺ አሰብኩና ከዛ ደግሞ ለማሳየት ይተዛ አንተ ቆይ አንተ ያምካር እንዴ በግን ምንድነው ፈልገው? ይሄ ልጅ ቀጠቀጥ ነው፣ አፈርድም ያበላ ነው። ማይክ ጭንቅላት ቆይ በምንድን ነው የሚሰራው? እሺ እሺ አንድ ነገር ብቻ ልጠይቅ። እህት አለ አይደል? ወንድም አለ አይደል? እነሱ ህፃን እያሉ ያለ እናት ያለ አባት ሲያርጉ የእናት ፍቅር በሚያስፈልጋቸው ጊዜ በአንተ በእንደዚህ በአስመሳይነት ሲጎዱ ማየት ደስ ይላል፣ ያስደስታል። የኛ ቃለ ብርቱ በቃ ጎበዝ ነው። ማውራት ትችላለህ። ምንም እሺ አሁን እሺ ለኛ ተው ቢያንስ ለህፃኑ አባቱ ጋር አባቱ አይጠቅመውም። አባቱ አባቱ ቢርበው ምን ያደርገው? ልጁ ቢርበው ምን ያበላዋል? የሰው በር ትበጠብጣለህ አይደለም እኮ ልጁ ቢርበው ምን ያደርገዋል? ሂዱ እስኪ አይደለም አባቱ የራሳቸው ህይወት ነው። እስኪ ያማቸዋል እንዴ አንተም እኮ ከሰው ህይወት ወጥተህ አታውቅም። ይንገር ሰው የት መንገድ ላይ ጠይቄ ከሰው ህይወት ወጥተህ አታውቅም። አቤል ጠርቼ ስለ ሰው ህይወት ጠይቄ ካላለው ስላሳየህ ነው። ምን ይቀርባል? ምግብ ይቀርብሃል፣ የሆነ የምትላላከው አንድ ነገር ይቀርብሃል። ችግር የለም። እኛ ከቨር እናደርጋለን። እኛ ከቨር እናደርጋለን። እኔ ከቨር አደርግልሃለሁ። እኔ ከቨር አደርግልሃለሁ። እንደዛ ደግሞ ካሰብክ ለህፃኑ ብላ ለከት ይኑር። እሺ እኔ የራሴን ስራ ላፊ ነው። አንተ ግን ለከት ይኑር። እንዳንተ መጥቼ ትርፍ ወሬ ለምን እናወራለን? ትርፍ ወሬ እያወራን ነው። እሺ አሳየን። እኔ አሁን እንደዚህ አይነት ወሬ ከሱ ጋር ማውራት አልፈልግም። ለሚያልፍ ቀን የሚያልፍ ቃል ያወራ። አንተ ሩታ በዚህ ልክ እንድትጎዳ ትፈልጋለች? ሩታ ራሱ በዚህ ልክ የአብርሃም መጎዳት አይታየልም። አብርሃም በምን ተጎዳ? ነገር አብርሃም በምን ተጎዳ? የራሱ ምርጫ ኖራ በቃ እየፈለገ ምርጫውን እየኖረ ነው። ልጅ እኮ አታየም ብለዋለች። ልጅ እኔ ስለ ሰው ህይወት በቃ አልጠይቃትም። እና ከማንም ጋር እየሆነ ከልጁ ጋር ልጁ የሆነ ነገር ሲሆን ከማንም ጋር እየተሻሻ የሆነ ነገር ቢያደርገውስ ልጁ የሚያስተላልፍ በሽታ ቢያስይዘውስ? በዚህ ሰዓት 6 ወር ልጅ ነው። ማንም አንተ እንኳን ሁላ ማቀፍ የለብህም ይህ ልጅ እንዴ? ወይስ በደንብ አስተሳሰብ ጤነኛ ነገር አብይ? እሺ እናንተ ገብቶህ በዚህ ሰዓት የሚያስፈልገው እናቱና የእናቱ ጠረን ብቻ ነው። አለቀ። እኔም አንተም አናስፈልገው እና ቆም አውራሪ አትናናቅሽ። አክብሬ እያወራሁ እኔ ደግሞ ከዚህ በላይ ልንቅህ እችላለሁ። እሺ እጅ ከላይ እኔም እኮ ያንተን ልብስ መያዝ አቅቶኝ አይደለም። ምን አይነት ጋጥ ወጣ አነጋገር ነው የምትናገረው? ስለ ስርዓት ያዝሽ እጅ እንደዚህ ስላልኩ ወይ የሆነ ነገር ስላልኩ ነው የሚፈጠር የለም። እኔ ጎዶሎ ነው ነይነቱ ነው እንደዚህ ልብስ ስለያዘ የሆነ ነገር ስለፈጠረ እኮ አሳየን። ይሻላል። ለምንድን ነው ማሳያ? አንተ ማን ነህ? አብርሽን ልናወራው እንፈልጋለን። ሄደህ በቃ በምታገኙ ሰዓት አግኝተህ አውራው እንጂ እንዴ ልናገኘው አልቻልንም። የራሳችሁን ህይወት ኑሩ እስኪ። እኔ እኮ የራሴን ህይወት ልኖር አሉ ለኔ ተወልኝ። እሺ ምን ያከፋስ? እኔ አትጠይቀኝ። እኔ ወልጄ ነው በሰው ህይወት አትጠይቀኝ። በሰው ህይወት እኮ ነው ያለው። እኔ ምን አይነት ህይወት? እኔ ስለ ሰው ህይወት መቼ ጠይቄያለሁ? ይኸውልህ በሰው ህይወት እንድንጠይቅ ያደረግከው እኮ ራስህ ነህ። ለምን ጠይቀኝ? አንተ ምን አገባህ? እሺ ሩታ ጠይቀኝ። ሩታ እህቴ ናት። ይኸውልህ በስጋ ወይም በደም ብቻ መገናኘት የለብንም። ወይኔ አቤል እናንተ በቃ እስኪ ተው። እኔ እንደዚህ አይነት ነገር አትጠይቁኝ። በቃ አይመለከታችሁም። ልጁ እየተጎዳ ነው። አንተ ማሰባችንም እኔ ነኝ። አብርሃምም ሳያውቅ ልጁ እየጎዳው ነው። አብርሃም የሆነ ነገር ያደርገዋል አይደለም? አባቱ ነው ምንም አያደርግም አውቃለሁ። ግን ደግሞ በመሀል እየተጎዳ ያለው አወራህ አይደል? እሺ ስማ፣ ምን ልስማ? እኔ ነኝ ቢኒያም ልጁን ከሩታ እጅ ፈልግቄ ይዤ ይቁት እኔ ነኝ። ይሄው ተባባሪው ይሆን እኮ ነው። ደብቃ ከሱ ጋር ምን ያህል ደብቁ? አንተ እኮ ሰማያው ተባባሪው ይሆን እኮ ነው። እንደማመጠኝ ይኸውልህ ሩታ ጋር ሰማው ጋር አንተ ከቤት አላወጣውም። ግን ደግሞ የደበቀበት ቦታ ንገረን። ልጁ ሩታ ጋር ነው እኮ። ተባባሪ ነህ ተባባሪ አይደለም? እሺ ህግ ይጠይቀኝ። አንተ ምንድን ነህ? ማን ናችሁ? ህግማ በሚጠይቀን እሺ እኔ ጥፋተኛ ኮንኩ ከሰሰሉ ከአንድም ሁለቴ ሄደህ ሩታ ጋር ብዙ ነገር አውርታችኋል፣ ብዙ ነገር አድርጋችኋል አይደል? አሁን ሩታ ጠራችኝ፣ አወራችኝ። አሁን ለምን ባለፈው እኮ ከብሩ ጋር ሄዳችሁ አፈን እንዴት እንደከፈታችሁ ሁላችንም የምናውቀው ጉዳይ ነው። ስለዚህ ስለማይመለከተኝ ነገር ስለዚህ አሁን የለም ማለት ነው። ይበቃናል። ልጁን አብርሃምን እየጠቀምክ እየመሰልክ እየጎዳኸው ነው። ሲጀመር ያቺ ሄርሜላ ራሱ ልጁ ምን እንደምታደርገው ምንም የሚታወቅ ነገር እሷ ክፉ ነች። ለአብርሽ ብታስብ ከሆነ አብርሽም ሳያውቀው ልጁን እየጎዳው ገብቷል። እሱ ለሱ ተው ማወቅ ያለበት ነገር ይኸው ልጁ ነገር ልጁ ስማኝ
ነገ ልጁ የሆነ ነገር ሆኖ እኔም አንተም እሱም ከምናዝን ልጁን በስነ ስርዓት እንዲመልስላት ወይ አድርግ። እኛ እዚህ ጋር አይደለም ስለ ጉዳት ስለ ልጅ አስብ አይደለም። ስለ እኔና ስለ አንተ አይደለም ማሰብ ያለብን እኮ እኔ ከእናንተ ጋር አልጋባም እኮ። አብርሽን አታሳየንማ። እሱ ችግር የለም ግን አብርሽ የሚያደርገው ነገር ልክ እንዳልሆነ በስነ ስርዓት ለአብርሽ ንገረው። ይህን ማታደርግ ከሆነ ደግሞ አባት አለ በስነ ስርዓት ከአባት ጋር ነው። መቼም አባትህን ታከብረዋለህ ትሰማዋለህ ብዬ በደንብ አስባለሁ። በአባት ሰው ግን ደግሞ ይሄ ሁሉ ያደረካቸው ነገሮች ነገ ዋጋ ትከፍልበታለህ። ዋጋ ማትከፍል ከሆነ መስሎ ከታየ ተሳስታል። የዘራው እያንዳንዱ ለምታጭድ ወቀሽ አወራር ላይ ማለት ትችላለህ።